ሰላም ጤና ይስጥልን የተከበራችሁ የኢዲኤም ሚዲያ ተከታታዮች በሙሉ የዕለተ ቅዳሜ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። የአሜሪካዋ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን ሰየመች። አከራዮች በራሳቸው ፍላጎት የቤት ኪራይ መጨመር እንደማይችሉ ተገለጸ። ጋናዊው ቶማስ ፓርቲ ለዓለም ዋንጫ ካናዳ እንዳይገባ ተከለከለ። አዲሱ ታርጋ ከሰኔ 4 ቀን 2018 ዓመተ ምህረት ጀምሮ መሰጠት መጀመሩን ተገለጸ። የኢትዮጵያና ሩሲያ ፍሬያማ የሁለትዮሽና ባለብዙ ወገን የዲፕሎማሲ አጋርነትን የበለጠ እያጎለበተ እንደሆነ ተገለጸ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። ጦርነት የካቲት 23 ቀን በ1888 ዓመተ ምህረት በዳግማዊ አጼ ሚኒሊክ መሪነት ኢትዮጵያ ወራሪዋን ኢጣሊያን ሰራዊት ድል ያደረገችበት ታሪካዊ ቀን ነው። የአሜሪካዋ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን ሰየመች። በአሜሪካ የፔንሲልቬኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሀሳብ በከፍተኛ ድምፅ አጸደቀ። ይሄ HR 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነውም ተብሏል። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀጥላልም ተብሏል። ይሄ የውሳኔ ሀሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛት እውቅና እንዲሰጠው የሚደረግም መሆኑ ተገልጿል። ውሳኔው በሪፐብሊካን እና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድጋፍ ድምጽ እና በ6 ተቃውሞ ብቻ የጸደቀ መሆኑንም ተገልጿል። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምጽ የተሰጠበት ግን ባለፈው ሳምንት መሆኑንም ተገልጿል። ከራዮች በራሳቸው ፍላጎት የቤት ኪራይ መጨመር እንደማይችሉ ተገለጸ። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ የአከራይና ተከራይ ግንኙነትን በዘላቂነት ለመቅረፍና ዘርፉን በቴክኖሎጂ ለማዘመን የመጀመሪያውን የዲጂታል ምዝገባ ሂደት በተመለከተ አዲስ ማብራሪያ ሰጥቷልም ተብሏል። በአሁኑ ወቅት ወደ ግማሽ ሚሊዮን የሚጠጉ የመኖሪያ ቤቶች መረጃ ወደ ዲጂታል መግባቱን ያስታወቀ ሲሆን ይሄ አሰራር ከዚህ ቀደም ያለምንም ምክንያታዊ መነሻ በቤት ኪራይ ዋጋ ላይ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ እንደሚያስቀር የቢሮዋ ኃላፊ መቅደስ ወልደ ጊዮርጊስ አስታውቀዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ተነሳሽነት ብቻ የኪራይ ዋጋ መጨመር በሕግ እንደሚያስቀጣም ገልጸዋል። መንግስት በየዓመቱ የከተማዋን ተጨባጭ የኢኮኖሚ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገቱ መኖሩን ከተረጋገጠ ብቻ በየዓመቱ ሰኔ 30 በሚወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ይወሰናልም ተብሏል። ለአብነት ያህል የአንድ ቤት ኪራይ 1000 ብር ቢሆን እና በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10 በመቶ ብቻ ከሆነ ዋጋውን ማሳደግ የሚቻለው ወደ 1100 ብር ብቻ ሲሆን ከዚህ ውጪ የተጋነነ ዋጋ ጭማሪ አይፈቀድምም ተብሏል። የአከራይና ተከራይ ውል ምዝገባ ከተጀመረ 2 ዓመታት ገደማ መሙላቱን የጠቀሱት ኃላፊዋ ቀደም ሲል በአካል ቀርበው ይፈጽሙት የነበረውን አሰራር ለማስቀረት የውል ማደስ ስራውን በኢንተርኔት ለማከናወን ሰፊ ዝግጅት እየተደረገ መሆኑንም ጠቁመዋል። በዚህም መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው ስምምነት መቀጠል ከፈለጉ ውላቸውን በኦንላይን በቀላሉ ማደስ የሚችሉበት እድል ተመቻችቶላቸዋልም ተብሏል።
ተከራዮች መብታቸውን አውቀው ሊጠቀሙበት እንደሚገባ ያሳሰቡት መቅደስ ወልደ ጊዮርጊስ አከራዮች ዋጋ እንዲጨምሩ ስለጠየቋቸው ብቻ ያለምንም ሕጋዊ መነሻ ክፍያ መፈጸም እንደሌለባቸውም ገልጸዋል። የውል ጊዜው በማብቃቱ ምክንያት ብቻ አከራዮች ተከራዩን አስወጥተው ሌላ ሰው ቢያስገቡ እንኳን ዋጋ ጨምረው ማከራየት ስለማይችሉ ተከራዮች የተጋነነ የዋጋ ጭማሬ እንዳይደረግባቸው በሚል ሊሰጉ እንደማይገባም ተናግረዋል። አብዛኞቹ ውሎች ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውሉ ስምምነት ውስጥ እያሉ ዋጋ መጨመር ፍጹም የተከለከለ መሆኑንም ተገልጿል። በአጠቃላይ በየሁለት ዓመቱ የክራይ ውልን በተገቢው መንገድ ማደስ ግዴታ ሲሆን አከራዮች መብትና ግዴታቸውን ለይተው በማወቅ ሕጋዊ አሰራሩን እንዲያከብሩ ጥሪ አቅርበዋልም ተብሏል። መንግስት በአከራይና ተከራይ መካከል ያለውን ዘላቂ ችግር ለመፍታት የመጀመሪያውን የቴክኖሎጂ ማሻሻያ አጠናክሮ እንደሚቀጥልም ቢሮ አስታውቋል። ጋናዊው ቶማስ ፓርቲ ለዓለም ዋንጫ ካናዳ እንዳይገባ ተከለከለ። ጋናዊው የመካከለኛው መስመር ተጫዋች ቶማስ ፓርቲ ካናዳ ለመግባት መከልከሉን ተከትሎ አገሩ ከፓናማ ጋር በምታደርገው የመክፈቻ ጨዋታ ላይ አይሳተፍም ተባለ። የ32 ዓመቱ ተጫዋች ከ2020 እስከ 2022 ድረስ በ4 ሴቶች 7 አስገድዶ መድፈር እና 1 ከወሲባዊ ጥቃት ጋር የተያዘ ክሶች ቀርበውበታል። ተጫዋቹ በሚቀጥለው ዓመት ፍርድ ቤት የሚቀርብ ሲሆን ጥፋተኛ አይደለሁም ማለቱንም ተገልጿል። ፊፋ ባወጣው መግለጫ የቀድሞ የአርሴናል ተጫዋችና የአሁኑ የስፔኑ ቬሪየል ተጫዋች የጋና ቡድን ስልጠና ማዕከል ከነበረው ቦስተን ወደ ካናዳ ለመግባት የቪዛ ማመልከቻው በካናዳ መንግስት ውድቅ እንደተደረገበትም ተገልጿል። የዓለም አቀፍ የእግር ኳስ መሪ ድርጅት ፊፋ የቪዛ አሰጣጥን ጨምሮ በአስተናጋጅ አገራት ኢሚግሬሽን ሂደት ተሳትፎ የለውምም ተብሏል። የአስተናጋጅ አገሩ መንግስት ማን ቪዛ ማግኘት እንዳለበትና ወደ አገር ውስጥ እንዲገባ ማን እንደሚፈቀድለት የመጨረሻውን ውሳኔ ይወስናል ሲሉም አክለዋል። በካናዳ መንግስት ድረገጽ የጉብኝት ሕግ ዝርዝር ላይ ወንጀል ሰርተው ወይንም በወንጀል ፍርድ ተፈርዶባቸው ከሆነ ወደ ካናዳ መግባት እንደማይችሉም ገልጸዋል። ቶማስ ፓርቲ ሁሉንም የቀረቡበትን ክሶች ጥፋተኛ አለመሆኑን የገለጸ ሲሆን እስካሁንም የጥፋተኝነት ብይን ሳይሰጠው የፍርድ ቤት ቀጠሮ እየተጠበቀ መሆኑንም ተገልጿል። አዲሱ ታርጋ ከሰኔ 4 ቀን 2018 ዓመተ ምህረት ጀምሮ መሰጠት መጀመሩን ተገለጸ። ከቪያና ኮንቬንሽን መሰረት ለኢትዮጵያ የተሰጠውን ዓለም አቀፍ የኢቲኤች ኮድ ያካተተውን አዲሱን የተሽከርካሪ ሰሌዳ በአዲስ አበባ ከተማ አስተዳደር በትላንትናው ዕለት በይፋ መሰጠት መጀመሩን ተገለጸ። አዲስ ሰሌዳ ወይንም ታርጋ መሰጠት የተጀመረው አዲስ መኪና ለሚገዙ ተገልጋዮች መሆኑንም ተገልጿል። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ዘገየ በላይ ሀሳባቸውን እንዲህ ሲሉ ገልጸዋል። እስካሁን እየተጠቀምንበት የቆየነው ሰሌዳ ብዙ ጉድለቶች ያሉት ቶሎ የሚበላሽና ተመሳሳይ ምርትም ይሰራበት የነበረ ሲሆን አዲሱ ሰሌዳ ይሄንን ይቀርፋልም ብለዋል። አዲሱ ታርጋ ኢትዮጵያን የሚገልጽ ይዘቶች ያሉት ነው። አንድነት የሚሰብክ ሰሌዳ እንዲሆን ነው የተሰራውም ብለዋል። ሁለተኛ ተመሳሳይ ምርት እንዳይሰራ ተደርጎ የተሰራና ይህን አዲስ ታርጋ ለሚወስዱ የመደገፊያ ፓኬጅ የያዘ መሆኑንም ገልጸዋል። ሰሌዳው የራሱ ፊቸሮች አሉት። ለህግ ማስከበር የሚመቹ መኪና ላይ ወይንም ተሽከርካሪ ላይ መታሰር ብቻ ሳይሆን ምን አይነት ተሽከርካሪ ነው፣ የዛ ተሽከርካሪ ባለቤት ማን ነው የሚለውን ያካተተ ነው። የሆነ ጥፋት ያጠፋ ሰው በቀላሉ ሄዶ የሆነ ቦታ ሊደበቅ የሚችልበት እድል በጣም ጠባብ ነውም ብለዋል። ለዚህ ሲባል ሰሌዳው ላይ የቺፕስ ቴክኖሎጂ እንዲሁም በተሽከርካሪው የፊት መስታወት ላይ የአርኤፍአይዲ መለያ ይገጠምለታልም ተብሏል። ይሄ አሰራር ከግምታዊ መረጃዎች ወጥቶ በየቀኑ የሚመዘገቡ መረጃዎችን በየሰከንዱ ሪል ታይም ዴት በአንድ ክሊክ ለማወቅ የሚያስችል ሲሆን አንድ ተሽከርካሪ በሁለት ክልል በድጋሜ እንዳይመዘገብም ሲስተሙ ራሱ ብሎክ ያደርገዋልም ተብሏል። አንድ ተሽከርካሪ በአንድ ክልል ከተመዘገበ ሲስተሙ ራሱ ብሎክ ስለሚያደርገው ሌላ ክልል ሄዶ በድጋሜ መመዝገብ እንደማይችልም ተገልጿል። በአዲስ አበባ ከተማ 11 ቅርንጫፎች ከሰኔ 4 2018 ዓመተ ምህረት ጀምሮ አዲሱ ሰሌዳ መሰጠት መጀመሩንም ተገልጿል። አሁን እየተሰጠ ያለው አዲስ ተሽከርካሪ
ተሽከርካሪ ለሚገዙ ተገልጋዮች እንደሆነም ተገልጿል። ከዚህ ቀደም ተመዝግበው ሰሌዳ በመጠባበቅ ላይ ለሚገኙ ተገልጋዮች የሰልፍ እንግልትና የጊዜ መባከን እንዳይኖር ቀደም ሲል በተመዘገቡበት ቅድመ ተከተል መሰረት ከቅርንጫፎቹ ስልክ እየተደወለላቸው መጥተው አገልግሎቱን እንዲወስዱ አቅጣጫ ተሰጥቷልም ተብሏል። አዲሱን ታርጋ ለመውሰድ ከ1000 በላይ ሰዎች መመዝገባቸውንም ተገልጿል። በአንጻሩ አንድ ሰው ብቻ ከ100 በላይ ተሽከርካሪዎች ሊኖሩ ስለሚችሉ ተገልጋዮች አዲሱን ታርጋ እንዲወስዱ በሚወጣላቸው የጊዜ ሰሌዳ መሰረት እየተደወለላቸው መጥተው እንደሚወስዱም ተገልጿል። ከዚህ በፊት የነበረው የኢትዮጵያ ሰሌዳ ኢቲ የሚል ነበር። ያ ኢቲ ዓለም አቀፍ የቬና ኮንቬንሽን መሰረት ለኢትዮጵያ የተሰጠ ያልሆነና ለግብጽ የተሰጠ ነውም ተብሏል። በዓለም አቀፍ ስምምነት መሰረት ለኢትዮጵያ የተሰጠው ኮድ ኢቲኤች የሚል ነው። አዲሱ ሰሌዳችን ኢቲኤች የሚል ዓለም አቀፍ ኮድን የያዘ ነውም ተብሏል። ኢትዮጵያና ሩሲያ ፍሬያማ የሁለትዮሽና ባለብዙ ወገን የዲፕሎማሲ አጋርነት የበለጠ እያጎለበተ እንደሆነ ተገለጸ። አዲስ አበባ ሰኔ 5 2018 ዓመተ ምህረት የኢትዮጵያና ሩሲያ ፍሬያማ የሁለትዮሽ ባለብዙ ወገን የዲፕሎማሲ ትብብር በሁሉም መስክ የጎለበተ መሆኑን በኢትዮጵያና ሩሲያ አምባሳደር ኢቪጌኒ ተርኪሂን ገለጹ። አምባሳደሩ ኢቪጌኒ ተርኪሂን እንዳሉት ኢትዮጵያና ሩሲያ በጋራ ተጠቃሚነት መርህ ላይ የተመሰረተ ታሪካዊ ወዳጅነት ያላቸው አገራት ናቸውም ብለዋል። የሀገሪቱ ፍሬያማ የሁለትዮሽና ባለብዙ ወገን ዲፕሎማሲ ትብብርን በሁሉም መስክ ከጊዜ ወደ ጊዜ እየጎለበተ መምጣቱንም ገልጸዋል። በተለይም የሀገሪቱ የሁለትዮሽ የዲፕሎማሲ ትብብር በትምህርት፣ በንግድ፣ በቴክኖሎጂ፣ በሳይንስና በሌሎች ስትራቴጂክ መስኮች በከፍተኛ ሁኔታ እየተጠናከረ መምጣቱንም ተናግረዋል። ይሄም ኢትዮ ሩሲያ ታሪካዊ የዲፕሎማሲ ግንኙነት ወደ ላቀ ደረጃ እየተሻገረ እንደሚገኝ ማሳያ መሆኑንም አስመልክተዋል። በኢትዮጵያና ሩሲያ ዜጎች መካከል እየጎለበተ የመጣው የባህል ልውውጥ የህዝብ ለህዝብ ግንኙነት የበለጠ በማጠንከር ከፍተኛ አስተዋጽኦ ያበረከተ መሆኑንም አስረድተዋል። አምባሳደሩ በአዲስ አበባ የተለያዩ ተጋባዥ እንግዶች በሚገኙበት በየዓመቱ የሚከበረው የሩሲያ ቋንቋ ቀን በሀገሪቱ መካከል ጠንካራ የባህል ዲፕሎማሲ እንዲጎለበት እያደረገ መሆኑንም አብራርተዋል። በኢትዮጵያና በሩሲያ መካከል የባህል ልውውጥን ለማሳደግ የሚከናወኑ የዲፕሎማሲ ተግባራትም የእውቀት ሽግግርን ለማመቻቸት ትልቅ ሚና እየተጫወቱ እንደሚገኙም ጠቅሰዋል። በቀጣይም በኢትዮጵያና ሩሲያ መካከል ያለውን ጠንካራ አጋርነት በሁሉም መስክ ለማስቀጠል በቁርጠኝነት እንደሚሰሩም አረጋግጠዋል። ለዛሬ ለዕለተ ቅዳሜ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ